እሞክራለሁ የተሻለ ነገር ላይ ለመድረስ አልቦዝንም። እዚህ ላይ የደረስኩትኝ ትላንትና ብዙ ዋጋዎችን ከፍዬ ነው። ዛሬንም ዋጋ እየከፈልኩ ነው። የነገን ደግሞ ማን ያውቃል? የሰው ልጅ ሆኖ የማይፈተን፣ የሰው ልጅ ሆኖ የማያጣ፣ የሰው ልጅ ሆኖ የማይቸገር፣ የሰው ልጅ ሆኖ በብዙ ውጣ ወረዶች ውስጥ የማያልፍ ሰው የለም አይደል? ከዛዎች ውስጥም አንዷ እኔ ነኝ። ግን ጀግና ነኝ፣ ጎበዝ ነኝ፣ ጠንካራ ነኝ። እግዚአብሔር ይመስገን። በነገራችን ላይ አሁን ራት እየሰራሁኝ ነው። ምን እንደምሰራ ብነግራችሁ ቆስጣ ነው። ሰዎች ሲከትፉ ሲሰሩ አየሁኝና ጎረቤቶቼ በጣም አማረኝና እሱን እየከተፍኩኝ ነው የማደርግላችሁ ማለት ነው። እኛ ኢትዮጵያውያኖች እጅ ላይ ግን በፍጹም 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 አይጣላችሁ። እርቧችሁ ሰው እጅ ላይ አትውደቁ። ጠምቷችሁ ሰዎችን አትጠይቁ፣ አትጡ። መቼም አያሳጣችሁ። ማጣት ብዙ ነገሮችን ያስተምራችኋል። ማጣት ብዙ ነገሮችን ያሳየናል። ክፉና ደጉን እንለይበታለን። ወዳጅና ጠላትን እንለይበታለን። ብቻ ህይወት ፍርቱና ናት። ህይወት በጣም ፈተና ናት እና እኔ በተለይ ዱባይ ከመጣሁኝ ጊዜ ጀምሮ ያልተፈተንኩት ያላየሁት ያልፈተንኩት ሰው የለኝም። ያ ግን እግዚአብሔር ይመስገን በህይወት ካለን ማንኛውም ነገር ላይ እንደርሳለን ብለን ያስብንበት ነገር ላይ ሁሉ እንደርስ እንችላለን። ህይወት ከሌለች ትንፋሳችን ስትቋረጥ ብቻ ነው ያስብንበትን ማንደርሰው፣ የፈለግነውን ማድረግ ማንችለው። አይ ዶንት ኖ አንዳንዴ ብዙ ነገሮችን ለማለፍ ትሞክሩና እንዳታልፉ የሚያደርጓችሁ ደግሞ ብዙ ነገሮች አሉ። ለመተው ትፈልጉና እንዴት አድርጋችሁ ልትተው ትችላላችሁ? ብቻ ዛሬ እሑድ ነው፣ ሰንበት ነው። ቡና ሙሉ ቀን አላፈላውም። አሁን ግን ቡና ቆልቻለሁ። እንዲሁም እራት እየሰራሁኝ ነው። ምን ልላችሁ ፈልጌ ነው? አትጡ፣ መቼም አትጡ። መቼም ሰው እጅ አያሳያችሁ። ፈጣሪ ሁላችንንም አንድ ያደረገን ባተነፋፈስ፣ ባካሄድ፣ በማየት እጅ እግር ሙሉ አካል ስለሰጠን በዚህ እኩል አድርጎናል። ምናልባት ግን በማጣትና በማግኘት ውስጥ ልዩነት ሊኖረን ይችል ይሆናል። ዛሬ ምን ነው እንዲያልሽ ልትሉ ትችላላችሁ። እሑድ አይደለ? ሙሉ ቀን ሲደብረኝ ነው ያልኩት። ከዛን የሆነ ቀይን ይዤ ወጣሁኝና አልወጣም ብዬ ስል ግዴ ለሽም ውጪ ልትሸጥ ትችያለሽ ስትለኝ እስቲ ሄጄ ያለኝንም ሳንቲም ተቀባብዬ ልምጣ አልኩኝና ወጣሁ። ግን አበሻ ብዙ አልገዛኝም። የገዛኝ ሌላ ሀገር ጥቁሮች ናቸው። ግርም አለኝና አበሻ እጅ ላይ አትውደቁ። ሁሉን ነገር ሲያጣጥልባችሁ፣ ሁሉን ነገር ሌላ ቦታ ላይ ውድ ነው ብሎ የማይላችሁን አንተ ጋር ሲመጣ ውድ ነው ይልሻል። ሌላ ቦታ ላይ ትንሽ የሆነውን የተሰጠውን ነገር ተቀብሎ ሲመለስ አንቺ ጋር ሲመጣ ግን ትንሽ ነው ብሎ ይልሻል። እዛ ውስጥም እያለፍሽ ነገ የተሻለ ነገር እንደሚመጣ ግን ካወቅሽ ነገ የተሻለ ቦታ ላይ ልደርስ ትችያለሽ። ማንም ምንም ነው። ማንም በህይወታችን ሲመጣ ምንም ነው። ምንም ነው ማለት ዛሬ ያየነውን ነገ ደግመን ላናየው የምንችለው ሰው ነው የምናየው። በዙሪያችንም ሊሆን ይችላል። እንኳን አይደለም ይቅርና በጣም ቤስት ጓደኛ ብላችሁ የምትሉት ሰው እንኳን ብዙ ነገር ያካፈላችሁት ሰው እንኳን በአሁኑ ሰዓት ላይ ከአጠገባችሁ ላይኖር ይችላል። የሆነ ነገር ከእናንተ የተወሰነ ነገር ቢጎልበት ጥሏችሁ ሊሄድ ይችላል። ግንስ ፈጣሪ ደግሞ መቼም የማይጥላችሁ፣ መቼም የማይተዋችሁ፣ መቼም የማይረሳችሁ በብዙ ውጣ ወረድ ውስጥ አሳልፏችሁ፣ በብዙ ማጣት ማግኘት ውስጥ አሳልፏችሁ፣ በብዙ ህመምና ጤነኛ ህይወት ውስጥ አሳልፏችሁ ነገ ግን ከዛ ሁሉ ውጣ ወረዶች ውስጥ አልፎ ዛሬን የምታመሰግኑበት፣ ትላንትን የምታመሰግኑበት፣ ነገን ይበልጥ እያስታወሳችሁ ደግሞ እነዚህ ሁሉ ያለፋችኋቸውን ዳገትና ቁልቁለት ውጣ ወረዶች እያሰባችሁ እያወጣችሁ እያወረዳችሁ ትኖራላችሁ። ህይወት ፍርቱና ናት። ህይወት ብዙ ውጣ ወረድ አላት።
እንደኛ ቢሆን የበደረስን ነበር። እንደኛ ልፋት፣ እንደኛ ከሀገር ሀገር መሰደድ፣ እንደኛ ከቤት ቤት መውጣት መግባት፣ እንደኛ ኑሮን ለማሸነፍ መሰደዳችን የት ባደረሰን ነበር። ግንስ ሰዎች ነንና ብዙ ዋጋ እንከፍላለን። ብዙዎች ትላንት ያየናቸው ዛሬ በህይወት የሉም። ብዙዎች ትላንት ተስፋ የነበራቸው ዛሬ ተስፋቸው ተሟጧል። ታዲያ ለዚህ ህይወት ነው ሰው እጅ ላይ የሚጥለን? አይጣለን። ለዚህ አጭር እድሜ አጭር ህይወት ሰው እጅ ላይ አይጣለን። ሰዎችንም የምንፈትንበትንና ማግኘት ማጣታችንን የምናይበትን እድሉን ስለሰጠን እግዚአብሔርን እናመሰግነዋለን። ቡና እየፈጨን ነው። ቡና እየጠጣን ነው። ያ ጠዋት የደበረንን ድብርት መሸትም ያለ ቢሆን በቡና ልናጠፋው ነው። ምግቤ እንግዲህ እዚህ ጋር እንደምታዩት ችክ እያለች ነው። በለው ቆስጣ በድንች ትያለሽ። ቆስጣ በድንች ወይኔ ኢትዮጵያዊ እኮ መሆን ምንኛ መታደል ነው። በአንድ በኩል በሁሉም በኩል ረመን በአንድ በኩል ብቻ ነው። በሁሉም በኩል ኢትዮጵያዊ መሆን መታደል። ግቢ ችግር የለውም። ግቢ ትፈሪያለሽ መግባት? ካሜራው ፈርቶሽ ይሮጣል እንጂ አንቺ አትፈሪው። ኧረ በስመ አብ አበሻ ምንም ፈርቶ አያውቅም። እና አደረኩት ድንቹን ማስገባው። የኢትዮጵያ የሀገሬ ሙያ ጠፍቶብኛል ነው የምላችሁ። ሽንኩርት ቅድሚያ ይግባ፣ ሽንኩርት ከኋላ ይግባ። ሁላ ረስቻለሁ፣ ግን ደግሞ በጣም ነው የሚጣፍጠው። የቀመሰ ይመሰክራል። ባይዘው አንዷ ምን ትለኝ ነበረ በፊት የነበርኩበት ኢጃዛ ቤት፣ ቲጂ ሽሮ ፍትፍት እንደዚህ ካደረገች ይጥማል ትላለች ነበር። ማንኛውንም ምግብ ብትሰሪ ይጥምልሻል ቲጂ ትስራ እኮ ነው የምትለኝ ማለት ነው። ማለት እንግዲህ አንዳንዴ ከላይም ከስርም ከውስጥም ከውጭም እዚህ ጋር ነው ያለሽ ጫታ። እንግዲህ አንዳንዴ ከሰዎች ጋር መሳቅ መጫወት ስትፈልጉ ዘና ፈታ እያላችሁ ዩቲዩብ ላይም ቲክታክ ላይም ትፖስታላችሁ። ሁሌ እያለን እንግዲህ አንፖስትም። እንግዲህ ሰንበት አይደለ ዛሬ፣ ያው ሰንበቱ እየተጋመሰ ነው። ወደ ሰኞ እየሄድን ነው። በነገራችን ላይ ወደ ሰኞ እየተጠጋን ነው። እሱ ወደኛ ነው ለሱ ይየርን ያለና እኛ ወደሱ እንደረደራለን። ህይወት እዛው ላይ አጣብቃ ይዛናለች። ቀኑ ይሄዳል፣ ይመሻል፣ ይነጋል፣ ይመሻል፣ ይነጋል። እንወጣለን፣ እንገባለን፣ እንተኛለን፣ እንነሳለን፣ እንበላለን፣ እንጠጣለን። ቀኑ ይገሰግሳል፣ እድሜያችን ይሮጣል። እኛው ግን እዛው ነን። ይመስገን እዛው ብቻ ግን ተመስገን አሟልቶ የሰጠንን አምላክ እያመሰገንን ውለን እናድራለን። ብቻ ተመስገን ሁላችንም በያለንበት ክብሩ ይስፋውና ቡናዬን አፈላና ጠጣለን ከጎረቤቴ ጋር ማምሻችንን ፏፏንልና እንጠጣ ኑራት እንብላ። ያው ሰዓት ላፊም ቢሆን ችግር የለውም ይፈቀዳል። ለባህላችን ነው። ያ ባህላችን ነው። ባህላችን ነው። ኑ ግቡ፣ ኑ ብሉ፣ ኑ ጠጡ እኮ ነው ተብለን ያደግነው። ከጎረቤት ጠብቀን አስጠብቀን እንዲሆነን ያደግነው። ምን ዋጋ አለው? ጊዜ ደጉ ጊዜ ቀያየረን፣ ሁሉም ነገር ቀያየረብንና ሰው እንኳን ጎረቤቱን ቤተሰቡን መፍራት ጀመረ። እንኳን ጎረቤቱን ቤተሰቡን። ስለዚህ ያ ወዳደግንበት ባህላችን ወደ ለመርናት ፍቅር ወደ ሆነች ማንነታችን እንዲመልሰን ሁላችንም እንለምናለን። በስደት ዓለም ላይ ግን በተሰቀለው ጌታ አሁንም እላለሁ በስደት ዓለም ላይ አትጡ። በስደት ዓለም ላይ አትቸገሩ። በስደት ዓለም ላይ የሰው እጅ፣ የሰው አፍ፣ የሰው አይን ውስጥ አትግቡ። አለቀ በቃ። በእውነት እንቅፋት አይምታችሁ። የሰው ሀገር ላይ እንቅፋት፣ በእውነት እንቅፋት ሲመታችሁ እኮ እኔን የሚላችሁ ሰው የምትፈልጉበት ጊዜ ይኖራል። አይደለም ይቅርና ሊያስታምማችሁ ማለት ነው። በአሁን ሰዓት ደግሞ ሰው የሚያስፈልገው ሰው እንጂ ገንዘብ አይደለም። ሰው አይዞሽ ካለሽ ከገንዘቡ በላይ አይዞሽ የሚል ቃላት አንቺን ይጠግንሻል። ስለዚህ ይሄ ነው ማስተላለፍ የምንፈልገው ነገር። እንግዲህ የዛሬ ሙያዬን እንዴት ቀምሳችሁ ምን እንደምትሉኝ ባላቅም እንግዲህ ቅመሱና አስተያየት ሰጡኛል።